ዮሐንስ ወንጌል ምዕራፍ 11 ብዙ ሰዎች በተለያየ አቅጣጫ በተለያየ ሁኔታ ሰብከዋል። ባለቤቴ ባል፣ ለልጆቼ አባት፣ ለዚህ ቸርች ነቢይ፣ ለጓደኞቼ ጓደኛ፣ እኔ ስንት ነኝ? አንድ ነኝ። ስለዚህ ማቴዎስም ሉቃስም ማርቆስም ሁሉም አራቱም ወንጌል ስለ ኢየሱስ ስለሆነ ዛሬ አስለቃሽ ሳይሆን አመስጋኝ ሆነ ትወጣለህ። አሜን አሜን። ለአንድ ሰው ይሁንለት አሜን። ስለዚህ ማቴዎስ እንደዚህ አለ፣ ሊነግስ የሚገባው የአይሁድ ንጉስ ብሎ ሲናገር አባቱን ተከትሎ የመጣ ሲል፣ ሉቃስ ደግሞ ደግ ቸር ሩሩ ሲል፣ ዮሐንስ ደግሞ እንደነሱ ከመጀመሪያ አይደለም የጀመረው ከመጨረሻ ጀመረ። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው ብሎ ነው የጀመረው። እነሱ ሲጀምሩ ከአንድ ነው የጀመሩት፣ እሱ ከመጨረሻው ነው የጀመረው። ሌላ እንዳይገባ ዘግቶ ነው የጀመረው። ስለዚህ ይሄ አራቱም ወንጌል አንድ ነው። አሜን 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 አሜን። ሊነግስ የሚገባው የአይሁድ ንጉስ ሲል፣ ይሄኛው ደግሞ አባቱን የተከተለ ሲል፣ ሶስተኛው ደግሞ ሉቃስ እንደዚህ አለ፣ በጣም ደግ ቸር ሩሩ ሲል፣ ይሄኛው እንደዚህ አለ፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሲል፣ እሱ የሰበከውን ስብከት፣ እሱ የተናገረውን ነገር፣ እሱ ያወራውን ትንቢት ራሱን ጋረደና ኢየሱስን ፊት ለፊት አመጣ። ዛሬ እነግርሃለሁ የሆነ መከራ የሆነ ችግር አንተና ቤትን ጋርዶ ኢየሱስን ላንተ ሸፍኖ ከተገለጠ ዛሬ ታመሰግናለህ። አንተ ቤት ያ መከራ መጋረጃው ሲገባ ኢየሱስ በቤት መገለጥ ይጀምራል። አሁን ምስጋና ብዬ ስል በጣም የገረመኝ ነገር እነዚህ አራቱም ወንጌላት ስለሚናገሩት ስለ ኢየሱስ ክርስቶስ ነው። አሁን የኛም ምስጋና የሚጀምረው ከኢየሱስ ክርስቶስ ነው። በጣም የሚገርመው ነገር አራት አይነት አምልኮ አለ። አንደኛው አምልኮ የሙሴ ጊዜ ከሙሴ ጊዜ ከመጀመሪያው ጀምሮ እስከ ሙሴ ጊዜ የነበረ ነው። ኛው አምልኮ የቱ ነው ካል ከሙሴ ጊዜ ደግሞ እስከ ባቢሎን ምርኮ ጊዜ ነው። ሶስተኛው አምልኮ የቱ ጋር ነው ካላችሁ ከባቢሎን ምርኮ እስከ ኢየሱስ መምጫ ድረስ ያለው ነው። አራተኛው አሁን እኔና አንተ ኢየሱስን ተቀብለን የጀመረው ምስጋና አሁን የምናሸበሽበው ምስጋና እሱ ይባላል። አሜን ወይኔ አሜን አላልክም? አሜን በል። አራት አይነት አምልኮ አለ። አሜን በል። ስለዚህ ከዚህ አንጀምርም። ይሄኛው አራቱ አምልኮ ይለያል። ያሁኑ እኔና አንተ የምናመሰግነው ምስጋና የትኛው ነው ካልክ እነሱ የመቃብር አፈር አስቀምጦ ዶሮ አንገቱን ቀንጥሶ የሆነ የውሻ አር አስቀምጦ የሆነ ቢራ ቺርስ አድርጎ ባንተ በራፍ ላይ ሲደፉ ትሞታለህ ብሎ ሲጠባበቁ አንተ እዚህ ቸርች ላይ በላይ ቁጭ ብለህ ኢየሱስ ያድናል አንተ ትልቅ ነህ ስትል አለመሞትን የሚያረጋግጡበት አለመውደቅን የሚያረጋግጡበት ባንተ ላይ ያ አፈር እንዳልደረሰ የሚያረጋግጡበት ያ ሞት ባንተ ላይ እንዳልተነሳ የሚያረጋግጡበት ያ አምልኮ ይባላል። እጅን ከፍ አድርግና እግዚአብሔር ሆይ ተባረክ በልልኝ ማለት ይሄ ነው አምልኮ ማለት። አሜን በል። ስለዚህ ያ ነው ምስጋና ማለት እሱ ነው። ስለዚህ ጎን ላይ ያለውን ጨብጥና ምስጋና የሚሰሰው አንገት ያለው ሰው ነው በል። ይኸው አልገባም፣ ደግመህ በለው። ምስጋና የሚሰሰው አንገት ያለው ሰው ነው በል። ይኸው አንገት እንደዚህ ጎሮሮ ለመዋጥ ብቻ እንዳይመስል ምስጋና የሚሰሰው አንገት አለው ሲል ያለፈውን የሚያይበት ትላንት ከሞት የተነሳበትን ትላንት ከችግር የወደቀበትን ትላንት ከዛ ስፍራ የተነሳበትን ትላንት እግዚአብሔር ያሻገረለትን ትላንት ሞቶ የተቀበረለትን ትላንት ዕዳው የተከፈለለትን ትላንት ከሆስፒታል የወጣበትን ዞር ብሎ ያየ ሰው አሁን መኪና አይፈልግም። ተነስቶ ይቆምና ይገባሃል ይላል፣ አከብርሃለሁ ይላል፣ አንተ ትልቅ ነህ ይላል፣ አንተ አምላክ ነህ ይላል፣ አንተ ቸር ነህ ይላል፣ አንተ ሁሉን ቻይ ነህ፣ አንተ አዶናይ ነህ፣ ልትመሰገን ይገባል፣ ልትባረክ ይባላል፣ እልል ይገባል። በለው ዝም ብለህ ይገባሃል በለው። ይገባሃል አንተ አምላክ ይገባሃል በለው። ዝም ብለህ ይገባሃል በለው። ዞሮ የሚያይ ሰው ባህሪ ምስጋና ይባላል። ሞት የተሸፈነልህ የለም፣ ዕዳ የተከፈለልህ የለም፣ ያበቃ ነገር የቀጠለልህ ሰው የለም፣ ቤተሰቦች የሰለቹን ነገር የለም፣ አንተም አይሆንም ያልከው ነገር የለም። ዛሬ አንተ አመስጋኝ ዋስ ነው። አንተ ትላንትና ታሪክ ብቻ ሳይሆን ትንቢት ነው። በእናትህ የትላንትና የሆስፒታልሽ ጉዳይ ታሪክ አይደለም፣ ትንቢት ነው። ይሄን ቀን የዚህ ቀን ትንቢት ነው። ማን ነው ይሄ ቀን ያሰበልሽ? ማን ጓደኛ ነው ይሄን ቀን ያየልሽ? ማን ነው ይሄን ቀን የተረዳልሽ? ማን ነው ይሄን ቀን ያሰበልሽ? ስለዚህ ለዚህ ጌታ ይገባዋል ካልክ ከኔ ጋር እጅን ከፍ አድርገህ ጌታ ሆይ ተባረክ በልልኝ። ስለዚህ ምስጋና ማለት እሱ ከሆነ አሁን ምስጋና ምንድነው? ምስጋና ምንድነው? አንተ አገልጋይ ነህ፣
አንተ ሰባኪ ነህ። ምን ነው አውቄ ነው አመሰግነው? ምን ነው አይቼ ነው አመሰግነው ካልክ ኢየሱስ ክርስቶስ ልቡ አዘነ ይላል። ልቡ ራራ ይላል። ሉቃስ እንደዚህ ይላል። ቸር ደግ ሩሩ ያለው ክርስቶስ ሩሩ ነበር። ይሄ አዛኝ ይሄ ሩሩ የእግዚአብሔር የቅርብ ወዳጅ ማርያም፣ ማርታ፣ አልዓዛር ይሄ የእግዚአብሔር የቅርብ ወዳጅ ነው። የኢየሱስ የቅርብ ወዳጅ። የቅርብ ወዳጁ ታመመ፣ ተደወለለት፣ አልመጣም። ሳያዝን ቀርቶ አይደለም። ሞተ፣ መጣ። አረመኔ ልትለው ይችላል። አረመኔ አይደለም። ደግ ቸር ሩሩ ይሄ አምላክ መጣና እንደዚህ አለ። ልቡ ምን ያለ የሚያዝን ቸር የሆነ አምላክ መጣና እንደዚህ አለ። ወደ መቃብሩ ስፍራ ውሰዱኝ አለ። ወስዶ እንደዚህ ደረሰና መግነዙ አልተፈታም። ሬሳው ይሸታል። ማርያም እህቱ መጣ። ምን ነው ከአራት ቀን በኋላ መጣ? የምሸት ሬሳ ጋር ምን ትሰራለህ? የወንድሜ ሬሳ እንኳን አንተን አምላኩን እኔን እህቱን ይሸተኛል። እንኳን አንተ መጠጋት እኔን ያስራሱ ያስጠላኛል። ለምን መጣ ሲል እሱ እንደዚህ አለ። የናንተ አምልኮና የናንተ ጸሎት የእግዚአብሔር ይለያል። አንተ ከመጣ ፍረድልኝ ውረድልኝ አምላክ አይደለህም ወይ ምናምን ነው የምትለው። እሱ ፍረድልኝ ውረድልኝ አላለም። አንዷን ድንጋይ አንስቶ አልዓዛርን ስለምታስነሳ አመሰግናለሁ ነው ያለው። ዛሬ አንተም እጅን ከፍ ታረግና ይሄን በሽታ ከኔ ስለምትነቅል አመሰግናለሁ። ይሄን ትዳር ስለምታስተካክል አመሰግናለሁ። ይሄን ሁኔታ ስለምታሻግረኝ አመሰግናለሁ። ይሄን ዓለም ዛሬ ስለምታሳልፈኝ አመሰግናለሁ። ያንተ ጸሎት በምስጋና ከጀመረ አድራጊው ራሱ ወደ ቤት ይመጣል። አሜን። ካሁን ካላለ ፍረድልኝ ውረድልኝ አላለ። አነሳና አመሰግናለሁ አለ። ይኸውልህ ምስጋና ማለት በአካውንት ገንዘብ ተቀብጦ ምስጋና ማለት የሆነ ዲቪ ዶክተር ይደርሶ ምስጋና ማለት የሆነ ድንኳን አስቀምጠ ስፒከሮችን ወደዛ አድርገ አንድ ከአምላክ የማይጀምር ዘማሪ ከሰይጣን የሚጀምር ዘማሪ አምጥተ ሞርኪያ የሚለውን ልታዘምር አይደለም። ምስጋና ማለት ከአካውንት ጋር አይገናኝም። ምስጋና ማለት ከድንኳን ጋር አይገናኝም። ምስጋና ማለት ካንተ ህይወት ጋር አይገናኝም። ምስጋና ማለት ካንተ ትምህርት ጋር አይገናኝም። ምስጋና ማለት ለእግዚአብሔር ዕውቅና መስጠት ነው። አንተ ከህይወቴ የበላይ ነህ። አንተ ከበሽታዬ የበላይ ነህ። አንተ ከዕዳዬ የበላይ ነህ። አሁን ካለብኝ ችግር የበላይ ነህ። የበላይ የሆነ አምላክ ከመጣ በነገሬ ላይ የበላይ ሆኖ ይቀራል። በደንብ ስሙኝማ። ስብከታችን ራሱ ከሰይጣን ሆኗል። መዝሙር ስንጽፍ እንኳን ራሱ ከሞርኬ ሆኗል። ስለዚህ የምጓዝበት ጉዞ ላይ ለኔ የሚያስፈልገኝ ሞርኬን መጥራት ሳይሆን ኢየሱስን መጥራት ነው። እኔ ስብከቴ እሱ ነው እባክህ፣ ርዕሴ እሱ ነው እባክህ፣ አገልግሎቴ ኢየሱስ ነው። ከዚህም በኋላ የማበሳጨው አንድ ሰይጣን አለ። ኢየሱስ ሲባል የማይወድ በሽታ አለ። ከኔ ጋር እጅን ከፍ አድርገህ ኢየሱስ በል፣ በሽታ ይፈወሳል። ደግሞ ኢየሱስ በል እስኪ፣ ዕዳ ይከፈላል። ሶስተኛ ኢየሱስ በል፣ ስፍራ ይቀራል። ኢየሱስ በል። አራተኛ መከራ ያበቃል። አምስተኛ ኢየሱስ በልልኝ፣ ስደት ያበቃል። ስድስተኛ ኢየሱስ በል እስኪ፣ ሸክም ይንከባለል። የመጨረሻ ኢየሱስ በል እስኪ። በቤት ምስጋና ዛሬ ማታ ይሆናል። ስለዚህ ምስጋና ምንድነው ካልክ የማመን ማሳያ ነው። የማመን ማሳያ ነው። አምላክ ነው ብለ የማመን ማሳያ፣ ሁሉን ቻይ ነው ብለ ማሳያ ነው። ምስጋና ማለት አካውንት ላይ ያለውን 8 ሚሊዮን ማሳየት አይደለም። አንዳንድ 8 ሚሊዮን ከዚህ ታክመ ጥቁር አንበሳ ሄደ ሪፈር ተጽፎ አሜሪካ ሄደም ቢያሳየው ገንዘብ አልፈወሰም። አንተ እዚህ ቁጭ ብለ ባሌርከው አገር ባልተፈወሰ በሽታ እዚህ ቁጭ ብለ ገንዘብን ሳይሆን አምላክን ማሳያ ማለት ነው። ብዙ ጊዜ ሰዎች አምላክን አያሳዩም፣ በሽታቸውን ያሳያሉ። በሽታቸውን ያሳያሉ። ለሰው ርዕስ ይሰጣሉ። ለአገልጋይ ምናምን ይሆናሉ። ለኔ ያላልኩ አሜን ጋር ለእንትና ገስታውስ መግቢያ ትሆናላችሁ። አሜን በል። እንትን ሪፈር ትሆናላችሁ። ዛሬ እቺ የእግዚአብሔር ጣት ናት ብለህ ትወጣለህ። እቺ የእግዚአብሔር ጣት ናት ብለህ ትወጣለህ። እስኪ አሳየው ለአምላክ የመጣህበትን መከራ አሳየው። ይሄው ፊት ለፊት ይዤ መጥቻለሁ። አንተ አዶናይ ነህ። አንተ ሁሉን ቻይ ነህ። አንተ አባቶች አምላክ ነህ። የአባባ ወንዳሮ፣ የአባባ ሄካሶ፣ የአባባ ማሄ፣ የኔም የቢቦም አምላክ ነህ። ዛሬ ፍረድልኝ ውረድልኝ ሳይሆን አመስግኜ ይዤ እሄዳለሁ በል። በተጨነኩት ነገር ላይ እግዚአብሔር ብሎኛል። ከዚህ ስትወጣ በኢየሱስ ስም የተጨነኩት ነገር ለመልካም ነው ብሎ ትወጣለህ። አንተ ፊትህን ያየ ሰው የት ሄደህ መጣ ይለዋል። አንቺን ያየ ሰው የት ገብተሽ ወጣሽ ይሉሻል። እንደዚህ ብዬ ወጣሁት ያለሽ ባለለኝ ነገር ባልተፈወሰ በሽታ አመሰገንኩትና ሸክም ከላይ ላይ አንከባለለ ትላለህ።
በል ዛሬ ይረዳል። እንዲሁ ዝም ብለህ አንተ እልል በል ዛሬ ይረዳል። አንተ እንዲሁ እልል በል ዛሬ ይረዳል እያልኩ ነው። የአባትነቱ መረጋገጫ ነው። አንተ በጣም የገረመኝ ነገር ንገርህ። አሜን በል እባክህ። ይኸውልህ አንዳንድ ጊዜ ልጆቼን ይዤ እወጣለሁ። ሕፃን ልጆች አሉኝ። ይዤ ስወጣ ልጄ ዝም ብሎ የሆነ መኪና ካየ የሆነ ነገር ካየ አቤት ይሄን ግዛልኛል። ይሄን ግዛልኝ ሲል የኔን አካውንት አይተው አይደለም አባትነቱን አይቶ ነው። ከኔ አካውንት ጋር ልጁ ጉዳይ የለውም። አሁን የሆነ ትልቅ ነገር የ20 ሺህ ብር የ25 ሺህ ብር ዕቃ ነው። አሁን በኪሴ ይኑር አይኑር እሱ አያገባውም። ግጄን ይጎትትና ይሄን ነገር ግዛልኝ ሲል አካውንቴን ሳይሆን አባትነቴን አይቶ ነው። ያንተ አምላክ ያንተን በሽታ የሚፈውሰው ያንተን አይቶ አይደለም። ስቃይን አይቶ መከራህን አይቶ አይደለም። ሐዘንህን አይቶ አይደለም። ያንተን አለመቻልና አለማወቅን አይቶ አይደለም። ያንተን ኃጢአት አይቶ አይደለም። እሱ ራሱን አይቶ የሚያመላክ ስለሆነ አልቅሰህ ባበቃው ነገር ዛሬ ታሪክ ይሆናል። አከተመ ያልከው ነገር ዛሬ እንደገና ይጀምራል። ስለዚህ ይሄ ማለት ምንድነው ካል አምላክ ስለመሆኑ ማሳያ ነው። አምላክ ስለመሆኑ ማሳያ። አሁን የኔ ልጅ ይሄንን ብር አምጣ ይሄንን ግዛልኝ ሲል አቤት ይሄን ግዛ በቃ ካልገዛህልኝ ሲል ኪሴን አይቶ አይደለም አባትነቴን አይቶ ነው። በለው ዛሬ አንተ በለው በቃ በለው አምላክ ለፈውሰኝ በለው አምላክ ለፈውሰኝ በለው ዛሬ ወደፊት ሂጄ መጥቻለሁ በል። እግዚአብሔር እንደዚህ ያደርጋል። አሜን በለኝ በላሽ። ዛሬ ከዚህ ስትወጣ የጸሎትህን መልስ አስጨብጦ ይልካል። አንተ ያበቃው የረሳውን ነገር ዛሬ እግዚአብሔር ያስታውሳል። የጣልከውን ከተጣልክበት አንተንም የጣልከውን ነገር ዛሬ ማታ ያነሳል። አምላክነትን ማሳያ ምስጋና ማለት አምላክነትን ማሳያ። አንተ ልትፈውስ አባት ነህ ማለት ነው። ልታድነኝ ክብር አለብህ ማለት ነው። ሁሉን ትችላለህ ማለት ነው። ምስጋና ማለት እሱ ነው። ምስጋና ማለት ራሱን የቻለ ጸሎት ነው። አንዳንድ ጊዜ ብዙ አይነት ጸሎት አለ ዘገየ። ይኸውልህ ምስጋና ራሱን የቻለ ጸሎት ነው። ምን ማለት እንደሆነ ልንገርህ። ባልተፈወሰ በሽታ ተንበርክከ አንተ ምድር መንካት ማለት ሰማይ መንካት ማለት ነው። አልገባህም? አሜን በል። እንዲህ ብለህ ዝቅ ብለህ መንካት ማለት ምድር መንካት አለ። ተለያ ያልሰለች አምላክ ስለሆነ አንተ ዝቅ ስትል አባራ ነክተህ ሳይሆን እሱን እየነካህ ነው። ዛሬ ማመስገን ትጀምራለህ። ዛሬ ክብር መገለጥ ይጀምራል። አሜን። አሁን አንተ መሬት ነካ ማለት ስትነሳ ቀና ስትል አፈር ይዘህ አይደለም የምትነሳው፣ ክብር ይዘህ ነው። ክብር ይዘህ ነው የምትነሳው። ክብር ይዘህ መነሳትን እወቅ። ካላረጋገጥክ አትንከበረል። ጌታ መልካም ነው። ስለዚህ ምስጋና ማለት ጸሎት ነው። ሁለተኛው አሜን። አንድ በረከት ልባርክ። ዛሬ የጸለይከው ከዚህ ስትወጣ መልስ ያገኛል። ትመሰክራለህ። በእውነት ትመሰክራለህ። በእውነት ትመሰክራለሽ። በእውነት ትመሰክራለህ። በሰው የተመኘው ዛሬ ባንተ ቤት ይሆናል። በእናት በሰው ያለቀስከው ባንተ ቤት ክብር ይሆናል። በሰው ተመኝተ መች ነው የኔ ቀን ያልከው እቺ ሰዓት እቺ ደቂቃ ያንተ ትሆናለች። ሶስተኛ ምስጋና ማለት መዋጋት ነው። ምን ማለት ነው? መዋጋት ማለት ነው። መዋጋት ማለት ነው። ሶስተኛ ምስጋና ማለት እያመሰገንክ ማለት እየተዋጋህ ነው ማለት ነው። መዋጋት ማለት ምን ማለት እንደሆነ ልንገር። እያመሰገንክ ለእግዚአብሔር በርን የከፈትክ ለሰይጣን በር የዘጋ ነው። እሺ ይኸውልህ ምስጋና ማለት መዋጋት ከሆነ አምላክህን ለአምላክህ በር ትከፍትና አምላክህ ከገባ በኋላ አምላክህ ተከትሎ ሰይጣን ይገባል። በር የዘጋ ማለት ነው። ዛሬ ታመሰግናለህ ማለት ትዋጋለህ ማለት ነው። ማንን ትዋጋለህ ካል ሞትን ትዋጋለህ፣ ሟርትን ትዋጋለህ፣ ድግምትን ትዋጋለህ፣ አስማትን ትዋጋለህ፣ ጠንቋይን ትዋጋለህ። ስታመሰግን እሱ ያንተ ውጊያ ይባላል።